ሙጠዋ ነው ባሏ። ክፍል 3 ልብ አንጠልጣይ የፍቅር ታሪክ። ደራሲ ሱለይማ አደም፣ ተራኪ ሶፊያ ይሱፍ። ይሄንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። እየነገራት ያለው ነገር ለአእምሮ የራቀ በመሆኑ ይህን ያወራት ሌላ ሰው ቢሆን ኖሮ ታማኝነቱ ውድቅ ሆኖ ወዲያ በል የማይመስል ነገር አትንገረኝ ልትለው ትችል ነበር። አሁን ያወራት የልቧ ሰው ነው። የአይኖቿ ረሃብ፣ የስትንፋሷ ወዳጅ፣ የብቸኝነቷ አጋር፣ የሰላሟ ዘብ፣ የስኬቷ መሪ አብዱል ጀሊል። ትኩር ብላ ገላጣ መሬቱን እያየች አይዞሽ ባባዬ አለች። ማልቀስ ባማራቸው ዳርዳርታ አይኖቿ እያንዣበበች እጆቹን ወገቧ ላይ አሳርፎ ደገፍ በማድረግ ወደ ውጭ እየጠቆመ ለመውጣት ሲቃጣ እንዴ መቻየውልህ ባባ በማለት አፈጠጠችበት። አይኖቿ ነስሯቸዋል፣ ደፍርሰዋል፣ አጉርበዋል። ሸሂው እኮ አይቻልም፣ መስጂድ የሚገቡ ሰዎች እንዳይኖሩ ተከታተል ተብዬ ዋና ስራ እሱ ነው አሉ አላት በተሰባበረ የንግግር ስሜት። አላመነችም። የባሰ አይኖቿ አፈጠጡ። ምን እንዴ ይሄ እኮ የአላህ ቤት ነው አለችና ሼሁን ስታያቸው ልጆቹን ፊደል ማስቆጠር አቁመው ትኩር ብለው እያዩአቸው ነበር። በቃ አይቻልም ብለዋል፣ ምን ታደርጊዋለሽ በማለት ይዟት ወጣ። በዚህ ቅጽበት ሸሂውን አፈቁት። የራሱ ሼህ እሳቸው ቢኖሩ እንዲህ የሚባል ሰው አይኖርም ነበር ብሎ በማሰብ ጎድኑ እንደተሰበረ ሰው ሆኖ፣ እንደሚያነክስ ሰው ሆኖ፣ ጅማቱ እንደተበጣጠሰ ሰው ሆኖ፣ ከክብር ግቢ ሲወጣ መራመድ እንዳቃተው ሰው ሆኖ ፊት ለፊት የሚገኘው ድንጋይ ላይ ልጁን በፊት ለፊቱ እንዳዘለ ደረሰና ውድ ሚስቱ በብስጭት ወደ ኋላ ስትቀር ደርሳ ልትደግፈው ሳትችል ደረሰና ቀስ ብሎ ተቀመጠ። ብዙ ሰው ለምን የሚል ጥያቄ ይመዛል። መልሱ ሌላ ለምን ይወልዳል። ለዛም ለምን የሚመለሰው መልስ ከለምን ውጪ የሆነ መልስ አይኖረውም። ዘመን በሚያመጣው ምክንያት አልባ ነገር ተተብትቦ ልቡ ለሚጠይቀው ጥያቄ ሁሉ መልስ የሚያገኝ ሰው ምንኛ የታደለ ይሆን? ይህ ሰው በሄደበት ሁሉ እድሉ ድል ይነሳል። ልቡ የሚጠይቀውን ጥያቄ ከለምን ውጪ መልስ የሌለው ደግሞ በልቡ የሚጠነሰስ ሐዘን ዝም ስለሚያደርገው ሞኝ ያስመስለዋል። የባሏን ፊት መደፍረስ ያየችው ቡቡ ሚስቱ በእጆቿ ደግፋ ልታጽናናው ቻለች። ምክንያት የማይገዛት ምድር ላይ ስትሆን ትከሻህ ምክንያት አልባ ነገሮችን ሁሉ ለመሸከም መጽናት አለባት። ሸክሙ ካጎበጠህ ደግሞ ጉልበት የሚያነቃ አጋዥ ያሻሃል። አብዱል ጀሊል ተነስቶ ቆመ። እሷ ስትቀርበው በሰውነቱ የሚለኮስና የሚለቀቅ አንዳች ኃይል አለ። መቼ ወደ መስጂድ መሄዷ እንደሚመለስ ባያውቀውም ከመስጂዷ ውጪ መከራከርም ተፈርዷልና በምቾት አልባ ገረጋንቲ መንገድ ላይ ልጁን አዝሎ ከሚስቱ ጋር መንከላውስ ጀመሩ። ቤት እስኪደርሱ ድረስ ያወሩት ወሬ ከትካዜ ድባብ ውጭ አደረጋቸው። ወደ ወላጆቿ ሀገር ሲሄዱ ጓደኞቿ ከተከተሏቸው ደስ እንደሚለው፣ ካልተከተሏቸው ግን ምንም እንዳይደለ ሲያወራት ቆየ። ድንገት ከቀሩ በሐዘን ጥንስስ ውስጥ ድፍድፉ እንዲበላት አይፈልግም። ቀድማ እንድታስብበት ይፈልጋል። ባባ ብሩን አውጥተነው እንምጣ አለችው። በሚቀጥለው ቀን ታላቅ ወንድሟ ለአመት የቤት ክራይ ብሎ ከሰጣቸው የቼክ ብር ላይ 20 ሺህ ብሩን አውጥተው አንዳንድ ነገር ከገዙ በኋላ እሱ ለወላጆቿ የሚሰጣቸውን ስጦታ አጋዛቸው። ይህ በሆነበት ቀን አመሻሽ ላይ መጥተው ከሄዱት መሃል ተናጋሪ ጓደኛዋ ብቻ ተመልሳ መጣች። የሆነ ነገር ያደከመው ፊት ይዛ ገባች። ስትገባ ባልና ሚስት በሳቅ ተጠምደው ደረሰች። ሳቁ እናንተማ ምን አለባችሁ ሳቁ አለቻቸው። አብዱል ጀሊል ምን ሆንሽ ብሎ ሲነሳ ሚስቱ ነይ እባክሽ አለቻት። ከመቀመጧ ቤቱን በደማቅ ድምጿ ለማፍረስ የቃጣች ይመስል እስኪ ቀስ በይ
አላት ፈገግ እያለ። ወደ ጓደኛዋ ዞራ ባልሽን አሳርፊልኝ፣ ተጣልቼ የመጣሁት እንደ ልቤ እንደሆን ነው አለቻት። ተዋት እባክህ፣ እሷ እንዲህ ላውድ ላይ ሆና ነው የማውቃት አለችው እየሳቀች። አንቺ እነዛ ጢባራሞች እንዴት ነው የሚያደርጋቸው ስትል ሁለቱም ዝም አሏት። የሉም እንዴ በሚመስል አስተያየት ዞራ ገለመጠቻቸው። አሉ ታያቸው ባክሽ አሉ ባልና ሚስት። ቀንዱን እንደመቱት ከብት ደንግጣ ወሬዋን በቁሟ ጣለችው። አንቺ አብረሽን ከሄድሽ ይበቃን የለ እንዴ ሲዋር አላት የጓደኛዋ ባለቤት። ይሄ ሰው በስሟ ጠራት፣ ይሄ ጢማ በስሟ ጠራት። አጠራሩ ፍጹም ሰላማዊ በመሆኑ እርሻቸው ያላት ነው የመሰላት። ዳግም ሳታነሳቸው ቀረች። ውዷይ ግን ሚስቱ አይ እንግዲህ እዚህ ባባ ሀያት ያትባባሉብኝ ጓደኛዋ። ሁለቱም ሳቁ። ወይ ሀያቲ ጓደኛቸውን ለማብሸቅ በሚመስል ነገረኛ ቅላጼ ተዋት እባክህ እሷ አብድ ነች። ሲዋር ማለት ግን ምን ማለት ነው ባባዬ? በስሜ ማን ጥያቄ ያደረገሽ? ሆ ሁሌ ትርጉሙን አላውቀውም ትይን አልነበር? አብዱል ጀሊል ሁለቱን እያፈራረቀ ያያቸውና ፈገግ ይላል። ኦ አሁን መች ነው የምንሄደው? ሲዋር ማለት ማጌጫ፣ የሚያምር ጌጥ፣ ማማሪያ፣ መሸለሚያ፣ ጽዱ ገጽ፣ ሸዋሊያ ነው የምትሉ እንደዛ መሰለኝ አለ። ይህን ሲናገር ጓደኛቸው ይህን ሁሉ ዝርዝር ከየት አመጣው ብላ በዛ ላይ የሚያምሩ ትርጉሞችን ስለሰጠላት በደስታ ከት ብላ ሳቀችና ጓደኛዋን አይታርጋ ወላሂ አላውስሽም አለቻት። ከሳቋ ሳትወጣ ሚስቴ ለቀቅ ስምሽን ጠበቅ አብዱል ጀሊል እየሳቀ እንደዛ አላት። እሺ አሸጭልኝ አለቻት። ቤሳ ቢስት የሌላችሁ ሰዎች የኔን ስም የሚገዛ አንቁ ከየት ታመጣላችሁ ባክሽ? ደግሞ እነዛ ጢባራሞች ላይ የሄድኩት ለዚህ ትንሽ እንድናጋጭ ፈልጌም ነበር። እነሱ ልጄ ቀንተውብሻል መሰለኝ ችካሉ። በስድብ አጥረግርጋቸው መጣ። ኤታ አባታቸው አለች እንደገና መቆጣት እያማራት። ሲዋር እረፊ በቃ ስለ እነሱ አናነሳም። አንቺ እንኳን መጣሽልኝ። አንቺ በመምጣትሽ ዙሪያዬን ሰው በሰው ሞላሽው፣ አደመቅሽኝ። ለካ ትክክለኛ ጓደኛለኝ አስባልሽኝ። አመሰግንሻለሁ ስትላት አብዱል ጀሊል ተከትሎ እናመሰግንሻለን ሲዋር አላት። የሁለቱ ስክነትና መናበብ ብሎም አመስጋኝ መሆን ይረብሻት ጀመር። ፍጹም ሰላም የሰዎችን ልብ ለማናገር ያለው አቅም በደስታ ዝም ማስባል ነው። ሲዋር ዝም አለች። ሲዋር አደማምቀው የነበረውን ቤት ሳይቆጡና ስሜቷን ሳይጎዱ ሐሳቧን ሰርቀው ያለዙባት መንገድ የሆነውን እያወቁ ስለመተው ያደረጉት ጥረት ገርማት ስለ ጸብና ይቅርታ ታስባለች። አይኖቿ ቦዘው አንድ ቦታ ተተክለዋል። በደልን ይቅር ብሎ መተው ምንኛ መታደል ነው። ጓደኛዬ ከምርም ይህ ሰው ያጠበቀችው ወድ አይደለም። እስከዛሬ ከህይወቴ ብዙ ሰዎች ጋር ተጣልቻለሁ፣ ግን ምን አተረፍኩ? እንደፈለኩ ስናገር፣ እንደፈለኩ ስሰበስብ፣ እንደፈለኩ ስራመድ፣ እንደፈለኩ ስለብስ፣ እንደፈለኩ ስነሳና ስወድቅ። ወይኔ ሲዋ ነገዬን ዘነጋሁት። እኔ የተውኩትን ማን ሊያነሳልኝ ይችል ነበር? በማለት ስለ ራሷን ስትጠይቅ የምትሸሸው ጥያቄ ላይ ደረሰች። በሚስቁ ጥርሶች ሽፋን ሁሉ ሰትሮ ደህና መምሰል ለስንት ጊዜ ይቻላል? ነገ የራሱ የሚፈልገው ነገር አለው። በህይወት ከተቆየ ያንን የሚፈልግን ነገር ማቅረብ አስፈላጊ ነው። ብዙ ሰው ዛሬን ሳይገነባው ነገን የሚጠብቅ በመሆኑ ከእውነታ ጋር በተጣላ ቁጥር ጌታዬ ትቶኛል እንጂ ትላንት ለዛሬ ምን አድርጋለሁ ብሎ ስለመጠየቅ አይተጋም። ይህ የስንፍና ጉዳይ አይደለም። ዝንጋኤ ነፍስ በተሰራጨ ቁጥር የሚነቃ ምንም ነገር ስለማይኖር ጊዜ ሽፍንፍኑን በገለጠ ወቅት አስቸጋሪ የስሜቶች ግብግብ፣ የማይመለሱ ጥያቄዎች ድርብርብ፣ የቢሆን ኖሮ ሐሳቦች ትንቅንቅ የሰው ልጅ ነፍስን ያዋልል ያዋትተዋል። ህዝብ
በወቅቱ ስለሚያደርጋቸው ነገሮች በአንድ ላይ በጊዜ የመወሰን ስልጣኔው ገና በመሆኑ ቀድመው የወሰኑ ሰዎች ሲገኙ መገለላቸውና መገፋታቸው አይቀሬ ነው። መልሳቸው ሁሉ የማይረባ ይሆንበታል። በሚያወጣቸው አቃቂሮች እየተተበተበ ሲሄድ ትብታብህን እዛው ያዝ ያሉትን በራሱ መስፈርትና መለኪያ እንደ ጥጥ ፍሬ እያዋዘተ ያወጣቸዋል። የአብዱ ጀሊልን አካላዊ መገለጫዎች አይተው በስዕለ ህሊና ከሚሸሹ ሰዎች መሃል አንዲትን ነፍስ መሳብ ቻለ። ከውጭ ያየችው የውስጡን ነጸብራቅ በመሆኑ ስለ ማዘን ያገኘችው ሰው ስለ ክፋት ሊተረጉም የሚችል መንፈስ ነሳት። ያን ጊዜ ተማሪ ሳሉ አንድ ጊዜ አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም በመምጣት ፊታቸው ቆመ። ከክብር በመነጨ ፍርሃት ደንግጧል። የሰራ አካሉ እየተንቀጠቀጠና እየተርበተበተ ቀረበ። መልእክተኛውም ሰለላሁ ዐለይሂ ወሰለም ይህን ሲያዩ ተነስተው ቀረቡት። ራስህን አረጋጋ፣ እኔ ንጉስ አይደለሁም፣ ከቁረይሽ የሆነች አንድ የምትበላው የቸገራት ድሃ ሴት ልጅ ነኝ አሉና አረጋጉት በማለት ካጫወታት በኋላ ሰዎች በመውጫው ነገር ይገምቱሻል፣ የሰየሙትም ነገር ካንቺ ያርቃቸዋል፣ በውጫዊ ነገር ይገምቱሻል፣ ስብዕናሽን ሲያዩ ግን ልክ እንዳልነበሩ ይረዱታል በማለት ያጫወታት ወሬ ያንን የማህበረሰብ ስዕል ህሊና ጥሳ እንድታልፍ ካደረጓት ምክንያቶች አንዱ ነው። ሲዋር ወደ ጓደኛዋ ቤተሰቦች አጅባት ለመሄድ ልቧ ተንጠልጥሏል። እናንተ መቼ ነው የምንሄደው? አትሰሙም እንዴ አለቻቸው። ከሐሳብ ግዞት ስትመለስ ምን አስቸኮለሽ አለቻት እየሳቀች። እንዴት ነው የማልቸኩለው? አብዱል ጀሊል አሳለ። እንዴ ይቅርታ ወንድሜ ነካካው እንዴ ሳላውቅ አለችው። የምር ግን ከጓደኞቼ የመጀመሪያ ነሽ እኮ ስታገቢ። በቃ ሚዜሽ ከሆንኩኝ ላስጌጥሽና ልፈሸን ቸኩያለሁ አለች አየሩን በእጆቿ እየቀዘፈች። ሲዋር ነገ እኮ ለመሄድ ወስነናል አላት ጉጉቷን በማየቱ። እንዴ ጠዋት አለች ደንግጣ። ምን ነው? አዎ አለቻት ጓደኛዋ። እንዴ ያማታል እንዴ ልጅቷ? ምንም ነገር አልያዝኩም፣ የሚቀየር ልብስ እንኳን አልያዝኩም አለች ሁሉን ገላልጣ። የጓደኝነት ልክን ያሟላሽልኝ አንቺ ነሽ። በልኬ ስለሆንሽ ልብሶቼ ባንቺ ልክ የማይሆኑበት ምንም ተአምር የለም። የኔን መርጠሽ ደስ ያለሽን ትይዣለሽ አለቻት። እሱስ ሆን ብለሽ ነው አይደለም ስትል አብዱል ጀሊል ካፏ ነጥቆ ቤተሰቦቿ የመጡ ጊዜ እኮ ወንድሟ በቼክ 50 ሺህ ብር ሰጠን፣ ስለዚህ የሚበቃንን ልብስ ይዘናል፣ አትጨነቂ አላት። እነዚህ ሰዎች ለምንድነው ሁሉ ነገር የተመቻቸላቸው ግን የሚል ዝምተኛ ጥያቄ ዳግም በልቦና ውስጥ ተስተጋባ። እንዴ እንዲያትሉ ዲታ ሆናችሁ ታስጨንቁኛላችሁ አለችና መልሳ ራሱ ላይ ተደገፈች። ማታው ደርሶ ሁለቱም ጓደኛሞች ልብስ ሲመርጡ አመሹ። አንቺ ይሄ ሰው ግን የሆነ ሰላም አለው ወላሂ፣ ማለት በቃ የሆነ የተረጋጋ ነገር ገባሽ የምልሽ ትላለች ለማስረዳት እየሞከረች። ትመልስላታለች ባባዬማ የሚገርም ሰው ነው፣ ሚስኪን ነው፣ ስለሱ ወደፊት ላንቺ ብቻ የማጫውትሽ ብዙ ነገር አለኝ ሲዋ አለቻት። ቆይ ግን ያ ሁሉ ልብስ ይትገባ? የምታውቀው የበፊት ልብሶቿን በአይኗ ፈልጋ ስላጣቻቸው ወይ አላየሻቸውም? ይሄ እኮ የበፊት ነው፣ አዲስ ይመስላል እንጂ ከነዚህ ከአዳዲሶቹ ጋር ሲሆን እንደዛ ነው ብላ ጠቀሰችኝ። የበፊቶቹን በብዛት ቤት ስሆን ለብሳቸዋለሁ። ለጠዋት ጉዞ ሁሉ ተዘጋጅቶ ለማረፍ ወደ መኝታቸው ተለይተዋት ሲሄዱ ከሷ ይልቅ እነሱ ስለከበዳቸው አብዱል ጀሊል መኝታ ቤት፣ ሁለቱ ሳሎን ተኙ። እንደ ሁል ጊዜው የንጋት አዛን ሳይሰማ አብዱል ጀሊል ሲነሳ ሁለቱ ጠምደው ያወራሉ። እንዴ አልተኛችሁም እንዴ አላቸው። ሚስቱ ፈገግ ብላ አዎ ባባዬ እኔና ሲዋ ስናወራ ነጋ አለችው። ውዱ ላድርግ፣ ልበሱ፣ ብርድ እንዳይመታችሁ፣ ወይም አልጋው ላይ ሄዱ፣ እኔ እዚህ ቆያለሁ ሲላቸው አብዱል ጀሊል በፊት እጠላህ ነበር፣ አለማወቄ ነው ወላሂ፣ እውነት ጓደኛዬ የነገረችኝ ሁሉ አንተ ነህ አለችው ሲዋር በላ መከራ እንደወረደበት ሰው ተንገፍግፋ። ሁኔታዋ ሁሉ በለውጥ ሂደት ጎዳና ላይ የቆመች አስመሰላት። ደግሞ ወላሂ አከበርኩህ እሺ፣
ጓደኛዬን እንደምትወዳት የገባኝና የተገለጸልኝ ወደ ህይወትህ በማምጣትህ ነው። ብዙ ሰው እንደሚወድህ ይነግርሃል። ወደ ህይወቱ ሊያመጣህ የሚፈልግ ግን አታገኝም። ደግሞ ትክክለኛ ፍቅር እንዲህ ነው እያለች ስታወራ አንድ የሚቆጠቁጣት ነገር እንዳለ ያስታውቅባት ነበር። አብዱል ጀሊል ዝም ብሎ ከቆየ በኋላ ሰውን መውደድ፣ ሰውን ማፍቀርና የሰው ልጅን በበጎ ነገር ሁሉ መርዳት እምነታችን ነው። ሲዋር እኛ እንወድሻለን፣ አብሽሪ፣ ገና ብዙ ነገር እንመካከራለን እሺ አላት። ጓደኛዋ ስር ሄዳ ውሽቅ አለች። ትናንት ዝምታ፣ ዛሬም ዝምታ። ከሰላት በኋላ ወደ ክፍለ ሀገር ለመሄድ ወጡ። ትናንት በብዛት ያለ ዲካ ተንጋግቶ አልፏል። የራሱን ቀለም ይዞ ላይመለስ ነግዷል። ምንም ማድረግ አይቻልም። በትላንት ያለፈ ጊዜ ላይ ቆመው ዛሬን በመቆጨት የሚውሉ ተላላዎች ብቻ ናቸው። ነገን ለመገንባት ዛሬን የሚጠበቡ እጆች የሊቆች ናቸው። ዛሬ ነጠላ ቁጥር ነው። በሰው ልጆች መዳፍ የወደቀ አንድና ብቸኛ ውሳኔን የሚጠይቅ የጊዜ ገደብ። በዚህ ገደብ ውስጥ የሰማይና የምድር ፍጉ መገጣጠሚያ የሆነው አድማስ የቀለጠ ወርቅ ከመምሰሉ በፊት ጥሪውን ሲያሰማ ለበይክ የሚሉ ሩቅ ተጓዦች ብቻ መሆናቸው ነው። መች ቃል እንደገቡ እንጃ። መንገዶች ሁሉ የሚራመዱባቸውን እግሮች ለማስተናገድ ተነጥፈው ይጠብቃሉ። የሌሊት ጽልመት ሳይበግራቸው ተራማጅ እግሮችን ለማስተናገድ እየደነቁ ናቸው። ሰው ሁሉ በተኛበት ጊዜ ጨለማን እምብኝ ብለው የሚራመዱ እግሮች ምንኛ ጽኑ ይሆኑ። መራመድ በእግር ይለካል እንጂ በልብ ጽናት ልክ ርቀቱ ይወሰናል። ጽኑ ልቦች፣ ማዶ ተሻጋሪ ልቦች በአንዲት አፍታ ጉዞ ተወስነው አይደክሙም። ሩቅን መጓዝ የህይወታቸው መርህ ነው። ቅርብ ማደርን ይጸየፋሉ። በቅርቢቱ ዓለም አሸናፊነት በገጻቸው ላይ እንደረበበ ምድርን ከረጅሙ ጉዟቸው ላይ ለማረፍ እንደመረጧት አንዲት ጥላ ያዩታል። ሲዋር የባልና ሚስቱን ሁኔታ እየለቀመች ትከታተላለች። እያዩዋትም ታያቸዋለች። አብዱል ጀሊል ልጁን በፊት ለፊት አዝሎ በር ሲቆልፍ ሚስቱ ከኋላ ሆና የለበሰውን ታስተካክላለች። ቆልፎ ሲዞር በጃኬቷ ላይ የደረበችውን ጋቢ እንደገና አለበሳት። ወደ ሲዋር ዞረና ሲዋር ጃኬት ልስጥሽ አለ ሻንጣው ውስጥ አላት። ሲዋር እነሱን ስትከታተል ወደ አንድ አዝማሚያ ነገር ተጠልፋ ቀልቧ ሸፍቷል። ሲዋር ጠራት በድጋሚ። ሚስቱ ጓደኛዋን እየጠራት ዝም ስላለች በድንጋጤ ዞራ አየቻት። ሲዋር እያለች ድጋሚ ጠራቻት። የለችም። አንቺ በማለት ልታነቃት ሞከረች። የጓደኛ እጆች መድኃኒት ናቸው። ለብቻ ከሚበላ የሐሳብ ፍሬ ያላቅቃሉ። አላቀቀቻት። ሲዋ በደህና ነው? ባባዬ እኮ ደጋግሞ ሲጠራሽ ነበር አለቻት። ከሷ የሚሸሹትን የሲዋርን አይኖች እየተከተለች። ሲዋር አይኖቿ ዳመና ጥልለዋል። መጮህና እሪ ማለት አሰኝ። የመጀመሪያውን ባትሰማውም አሁን ትዝ ያለው አንድ ነገር አስደነገጠው። ሲዋር ቤት ደውለሽላቸዋል አለና ጠየቃት። እነሱን ተዋቸው በማለት ስትመልስ ስልችትችት ያላት ሆና ታየች። ያለፈው ሁላ በቀኟ ልትይዘው የሞከረችው በግራዋ እየሸወዳት እንዳለፈ ስትጨብጠው ጉም ሆኖ እንደተነነ ለዛሬ ከጸጸት ውጪ ምንም እንዳልፈየደላት በማሰብ ተሰባበረች። ባልና ሚስቱ ስሜቷን ተረድተዋታል። ሲዋር እህት አለሜ፣ ያለፈ ላይ ቆሞ ዛሬን መሞገት አይቻልም። እኔ በጣም ደስ ብሎኛል ከጓደኞቹሽ ሁሉ ተለይተሽ ወደኛ ስትመጪ። እህቴ የህይወትን ትክክለኛ ገጽታ እንድታዩ ስለምሻ ነው። ዛሬ ከኛ ጋር ሆነሽ ወደፊት ስትራመጂ ያለፈውን ሁሉ ከውስጥሽ አውጥተሽ መጣል ይገባሻል። ወላሂ እኔና ሀያቲ በሁሉ ነገርሽ አብረንሽ ነን እያለ ለሱ ሕክምና የመሰለውን ሲናገር ልቧ ወደ ኋላ ተስቦ ሄዶባት ጸጸት እየበላው ነበር። ራሷን በመነቅነቅ እሺ የሚል ቃል አልባ ነገር ብታስተላልፍም የዳመነው አይኗ ካላካፋ ሁሉ ተገለገለ። ሲዋር አካፋች። ሲዋር ስላሳለፈችው ሁሉ አካፋች፣ ዘነበች። ባልና ሚስት ደነገጡ። እረ ባባዬ
የሆነ ነገር አድርግ በአላህ አለችው እያቀፈቻትና እንባዋን እየጠረገች። ሲዋር ወላሂ ይህ ሁሉ ነገር በእኛ ነው አይደለም? ግሩም አቅም፣ ግሩም ነጸብራቅ፣ ፈሪ እንዳልሆንሽ እያየሁብሽ ነው። ፈሪ ብትሆኚ ኖሮ እኛ ዘንድ አትመጭም ነበር። አንቺ ጎበዝና ጀግና ልጅ ስለሆንሽ ነው የመጣሽው። በዚህ ደግሞ ኩሪ ሲላት ሚስቱ ተበሳጨች። ባባዬ ደግሞ አሁን ዝም ማስባል እኮ ነው ያለብን አለች። አብዱል ጀሊል ቢደነግጥም ሀያቲ እንዲሳካላት እንፈልጋለን አይደል? ከዚህ በኋላ ባለው ጉዞዋ ላይ አብረናት ነን አይደል? ለብቻዋ አንተዋትም አይደል? ሰበብ ስታደርስ እናግዛታለን አይደል? እያለ ሲናገር ሲዋር ሆድ እየባሳት የበለጠ ታለቅስና እንባዎቿን እንደ ዶፍ ታወርዳቸው ጀመር። ብቻውን ተነጥሎ እንደ በቀለ ሱናሚ በግዙፍ ክንዱ እንዳመናተለው ዛፍ ሆነች። ሲዋር ተናወጠች። አብዱል ጀሊል ሊቀጥል ሲል በቃ በማለት ሚስቱ ሳይታወቃት ጮኸች። ንግግርህ ለጊዜው አልጠቀመም በማለት አከለች። ሚስቱን እንዲህ ሆነ አይቷት አያውቅም። ሳቅ ብሎ ዝም ሲል ልክ እኮ ነው፣ ምንም አላጠፋም። አዎ እናንተ ከተከተላችሁኝ ወደ ትናንትናዬ ተመልሼ መሄድ አልፈልግም። ነገን እንድፈራው ያደረገኝ ትላንትናዬ ነው። ከጎኔ ሰው ካለማ እኔ ልጅቷ በቃኝ፣ አላህ ሻሂዴ ነው በቃኝ በማለት ተናግራ እንባዋን ትጠራርግ ጀመር። ሀያቲ የስኬት መጀመሪያው ያለፈውን የማይረባ ታሪክ ንቆ መተውና ዛሬ ወደፊት ለመጓዝ መወሰን ነው። ሲዋር ደግሞ እያየሻት ነው አላት እጅግ በለሰለሰና በተረጋጋ ሁኔታ። ይቅርታ ባባዬ ጨንቆኝ እኮ ነው የጮህኩብህ አለችው። ሙጢ በኔና አንቺ መሃል ይቅርታ ቃሉ ራሱ የለም። በአንቺ ምን ልቀይም፣ ምን ሊከፋብሽ እያለ ሚስቱን ሲያሞጋግስ ኦኦ በሉ እዚያ አትሞጋገሱብኝ አለችና ወደፊት መራመድ ጀመረች። ተከተሏት። ሲዋር ጽልመቱ ከብዷት እንደነበር ሁሉ ስትረበሽ ከቆየች በኋላ በአብዱል ጀሊል ገፋፊነት ያለፈቻቸውን ታሪኮች ድል እንዳደረገች እየታወቃት ወደፊት መራመድ ጀመረች። ያን ጊዜ በጠዋት ሲነሱ ጨለማው ያዝ ያደረገ ስለነበር ከውጭው ጋር የውስጧ ተደምሮ ዘበራረቃት። ቀዝቃዛው ንፋስ ነዘነዛት። ይገለጥ የማይመስለው አዚማም ጨለማ ልቧን ረበሻት። ከቆይታ በኋላ አስፈሪው ጽልመት እየተከፈፈ ሄዶ ስለነበር አውቶቡስ ተራ ለመሄድ ረፍዶባቸው ሚኒባስ ወደሚያገኙበት ቦታ ላዳ ይዘው በረሩ። ላዳው ውስጥ አሁን አንድ ነገር እንድታደርግ ይፈልጋለሁ ሲዋር አላት አብዱል ጀሊል። ምን ላደርግ አለች ቀና ብላ። ቤት ትደውይና ማታ አልደወልሽው ከጓደኛ ጋር ሳወራ ልቤ ጠፍቶ ነው። ዛሬ ደግሞ ከሷ ጋር ቤተሰቦቿ ክፍለ ሀገር ጠርተውን እየሄድን ነው ብሎ ሳይጨርስ ስልኳን ከቦርሳዋ አወጣች። ረጋ ብለሽ ቀስ ብለሽ አናግሪያቸው እሺ አለቻት ቀድማ። የረጋችው ጓደኛዋ ስለ እርጋታ የሚሰብክ ቀድሞ ራሱ እርጋታን የቀመሰና ረጋ ያለ ሊሆን እንደሚገባ ልቦች ሁሉ የሚስማሙበት በወረቀት ያልሰፈረ ሕግ ነው። ሃሎ ባባ እንዴት አደርክ አለች ሲዋር ስልኩን ወደ ጆሮ አስጠግታ። ይህ ቃል የያዘው አዲስ ተአምር በደሟ ሲቀላቀል እየተሰማት አንዳች ደስታ ይሁን የሐዘን አሊያ የናፍቆት ስሜት ወረራት። ቀጥላ የተመካከሩትን ትናገራለች ብለው ሲጠብቁ ባባዬ አፉ በለኝ ለስከዛሬው ሁሉ በማለት ስትናገር ልቧ እንደ በረዶ ቀልጦ እንደ ውሃ የፈሰሰ ይመስል ልሳኗ ተሰወራቸው። በስልኩ በኩል የሚያልፍ አንድ እንቡጅቡጅ ድምጽ ግን ምኑን ሽብኝን ያለ እያለ በላይ በላይ ጥያቄ ይደርባል። ትናንትን እርግፍ አድርጎ በመተው ስለ ነገው የሚያስብ ሁሉ ከራሱ ጀምሮ በዙሪያው ያሉትን ያደም ዘሮች ሁሉ ይቅር በሉኝ ማለቱ የስኬት ሀሁ ነው። ይቅርታን የመጠየቅ ኃያል ጉልበት ነፍስን ሲቻላት አይኖች ያኮርፋሉ። ሲዋር ዝም ጭጭ ባለው አንደበቷ ሊቋረጥ በዳዳው ትንፋሿ በረቀቀ መልኩ ጉንጮቿን እየሰነጣጠቁ በሚወርዱ የእንባ ዘለላዎች ታፍና ከመጀመሪያው ንግግሯ ቀጥሎ ሌላን መናገር እያቃታት
እንደምንም ለኔ ብለህ ነበር የተቆጣኸኝ። ይህ ሁሉ የሚገባኝ ግን ገና ዛሬ ነው። አንተ ባትኖርልኝ ኖሮ እኮ እንደ እናቴ ሞተህ ቢሆን ኖሮ እኮ በዚህ እኔነቴ መቼም ሰው የምሆን አይመስለኝም ነበር። ሰው መሆን የማልችል ነኝ። አፉ በለኝ አባ፣ በሰው ፊት ስላሳጣው፣ በክፉ ስምህን ስላነሳው፣ ስለተናገርኩ። አባ ዛሬ እጅግ ናፍቀኸኛል። በዛ ላይ እንዳንተ አይነት አባትስ ከየት ይገኛል? ይሄን ያህል ጊዜ አስጨነቅኩ። አፉ በለኝ እሺ። አለቃቀሷ የባልና ሚስቱን አይኖች አልፎ የላዳ ሹፌሩን አስገድዶነት ችፍ ባሉ የእንባ ቅንጣቶች ተወሮ ቀስ እያለ ይነዳል። አብዱል ጀሊል ተቀበያትና እናግራቸው፣ ደና እንደሆነችና አብራሽ እንደሆነች ንገሪያቸው ሀያቲ አላት ሚስቱ። ክፍል 4